ያርግ ሳይሆን ይኸውልሽ ምን አለ መሰለሽ ምን ያርግ አይደለም አብርሃም እንተራ ተይልኝ ስትላት አልነበረ በማርያም በገብርኤል ብላ እንደዛ ስትማጸናት አልነበረ አልተውም ስትላት እኮ ነው ይሄንን ቪዲዮ ያመጡላት። ሲቀጥል ደግሞ ከትላንት ወደ ሄርሜላ አንተ ስስ ጎን ነክ ስትለው ነው የተለቀቀው እንጂ ይሄንን ቪዲዮ ሁሉም አይተውታል፣ ሁሉም ጋር ደርሷል ቀደም ብለው። ይሄ ቀን እንደኔ መቼ እንደሆነ ልንገርሽ ማይቶ እኔ ራሴ እንደተሰማኝ መቼ እንደሆነ ታውቂያለሽ? ይሄ ቪዲዮ ለመጀመሪያ ጊዜ ፍቅረኛና አቀር አመጣላችኋለሁ ብሎ የነበረ ቀን እዛ ፀጉር ቤት ወስዶ ከእንስሳ ወደ ሰው ከመቀየሯ በፊት ነው። ፀጉር ቤት አድርሷት አንቺ ወደ እንስሳ ይቀይርሻል ልጅ አብርሃም ነው አይደለም ፍቅርን እኮ ነው የምልሽ። ፀጉር ቤት ሂዳ ፀጉሯን ተሰርታ አይተሻታል እንዴት ሽክ ብላ እንደመጣች። በነገራችን ላይ ለሄንን አክት እኮ ለሩታ ሳይሆን ለሄርሜላ ደምቃ እንደተታየ ነው እንጂ ሩታና እሷ ያው ቦጭ ናቸው፣ አንድ ናቸው፣ ችግር የለውም። ግን ያው ሄርሜላ ፊት ደመቅ ብላ እንደተታይ ብሎ ፀጉር ቤት ያደረሳ ቀን ነው እኔ እንደሚመስለኝ ተቀረጸው ያኔ ፍቅረኛ ይናት ብሎ ያመጣት ቀን። እኔ ግን ማለት ነው አመናችሁ አላመናችሁ ማለት ነው ማርያምን ይሄ አይ ነው እንጂ እውነት አይደለም። ይሄ ነው ክርስቶስን አይ አይደለም እንዴ ከዛፍ ስር ሆኖ እኮ ሲቀርጻቸው የነበረው ፈረንጆ ቪዲዮ አልተለቀቀም። አውዬ አረ ቪዲዮ የለም ቪዲዮ ጭስ ብሎ እንዴት እንደሚያስጠላኝ እግዚአብሔር እና ሚሩ ነጆ አልመጡት እኮ አብሬሽ ስላሰራ ነው እንዲ አብሬሽ እንዴት እንደዚህ ታራያለህ እንዴት ቃል ገብተህ ነበረ ምናምን እያሉ ነገ ይመጣሉ። አሁን ዛሬ አይደለም ነገ ይመጣሉ። እኔ ምለው እሺ አብርሃምን ተውትና እስኪ ደግሞ ርስን ቀኝ አፍንጬ ላይ ነው ይሄንን ቀዩን የጠቆመችው። ኧረ ነይ ግቢበት አልኳት ኮሜንትር መቤቴን ደሜና ማለት ነው አልኩት እኮ ለታችሁ ነው ድምፁ ሞዮና ይለያል። ደሞ እኮ እንትን ርዕሷን ነው እኔ በኋላ ላይ እቺው ብጦንቃይ እንዳትሉኝ እንጂ እኖ የለሁበትም አትበይ መረቦክሽ እና ያ ነገር መኖር ከፈለግሽና ይመጣም ቤት ሰፊ ነው። አቢብቲ ሃይ ዛሬ ምንድነው ሐሙስ ነው ዛሬ ነገ ተነገ እሑድ ጽድት ያለ ቪዲዮ ይመጣል። እሺ ታያለሽ። ሁለት ቀን ግርግር ቡት ፈጠራሪ ከዛ በኋላ ከሁለት ቀን ወራ ግርግር ከዛ መሰረትን ብሬን የምመልስባት ቀን ናፈቀኝ። አመት ባል መሰረት ስሚኝማ ኦብሴ ምን እንዳለችኝ መሰረት እንደው በየ3 ቀን ሆኗታል ስደጋግመው የነበረው አመት ባል ከመሆኑ ከ10 ቀን በፊት ታያላችሁ ደፍት ጌሙ ያልቃል። አብርሃምም ወደ ሚስቱ ይመለሳል። ሄርሜላም የሰራችውን ይዛ ትወጣለች ነበር ያለችኝ መሰረት ውበት ማለት ሳሪ ነው ተሻለ እንዴ መሰረት ማናት? ቆይ ኦብሴ መጥቼ ቆይ አስቃችኋለሁ። ቆይ ጠብቁኝ። መሰረት ማናት ማለት እንዴ? መሰረትን የማያውቃት ማለት ነው። አንቺ የምትገባ ምን አለች ሰላምዬ? እሷ እኮ በማለት የነገረች ነው ማለት ቀን ከመቅረቱ በፊት ታያላችሁ ድራማው ያልቃል። ይሄ አሁን የጀመሩትን ድራማ ያበቁታል። ጥያቄ ልጠይቅሽ ማዳም፣ ስለምን ድራማ ነው የምታወሪው አንቺ? ደግሞ እኔ እኮ አይደለም የምልሽ መሰረት ናት ያለች። አንቺ አሁን ለምሳሌ ባልሽ ያልሆነ ፍቅረኛሽ ያልሆነ ወንድ አቅፈሽ ትተኛለሽ? እሱ ብቻ ማለት እንደዛ ብዬ እኔም እኮ አንቺ ያልሽኝን እኮ ስላት የውሸት ነው 30-20 ደቂቃ ነው ከጀርባ ከካሜራ ጀርባ ሩታ አለች ትለኛለሽ። ከሰኞ እስከ እሑድ አቃጥላ ልደፋኝ። እሷ ካሜራ ማን ነበረች አለች? ሩታ አለች ከካሜራ ጀርባ። ካሜራ ማንሽ? አንቺም እንደዛ ከሆነ የነሱ ካሜራ ማንሽ? አለቀ። ሁሉም ሰው ስደት ላይ ነው ያለው። ማንም ከማንም አያንስም። ይሄ ነገር ማወቅ አለብሽ። አንቺ እቺ መሰረት የምትባል ሴትዮ ማለት ነው እናንተ አንድ ወሬ 10 ቦታ ገብታ ታወራለች። ተመሳሳይ ወሬ እኮ ምንሽ እሱን ነው በየቤቱ እያገኘሁ አሁን እየሰማሁት ያለው እሱን ነው። 10 ቀን ጠብቁት ትላለች። ታውቃላችሁ ባለፈው እየደወላችሁልኝ አጨጭቁኝ ብላ ሰደበቻቸው። ከዛ እሷ ደግሞ ምን ብትል ጥሩ ነው ቡዜ እንደው ደውላ ሳይሆን በጽሁፍ ነው እንደ ቡዜ ደግሞ የምትስባው ጽሁፍ ማለት ነው ለእናንተ አይነበብም። አስረግጬ ነው የምነግራችሁ። ማንበብ አትችሉም። ቡዜ እንደዚህ ቀልጠፍ ብላ አማርኛ እንደምታወራው አይደለም። ንባቦ በጣም የሞተ ነው ጽሁፏ ማለት ነው። ማንበብ ነው በአብዛኛ የምታወራው ነው። እውነትሽ ነው። ከፈለግሽ ኦብሴ እሱን ሜሴጅ ግን እሷ ትሆን አትሆን አላውቅም ልካልኛለች መሰለኝ። ልከልሻለሁ ከፈለግሽ። አማርኛ ትዝብርጭ አታውቅም። አማርኛ አይደለም እንግሊዘኛ ነው። አማርኛ አይደለም እንግሊዘኛ ነው።
እንግሊዝኛ ሆኖ ሳለ ግን ፈቲያ ማነች ቡዜ ደግሞ የሞተ እንግሊዝኛ ነው የምትጽፈው ማለት ነው። ጎደሎ የሆነው ማለት ነው፣ ሙሉ አይደለም። አንቺ ራስሽ በራስሽ በኩል አሙልተሽ ነው ምን በምትችይው ሶ የምሬ ነው። እኔ ብዙ ጊዜ ስለአየኋት ነው እቸግራለሁ። ከእሷ ጋር የሆነ ነገር ከጻፍኩኝ በጣም ነው የምቸግረው ስለአየኋት ነው። ስለዚህ አሁን ደግሞ ይህንን ነገር ቡዜ አወራች ብላ በየገዝቱ የራሷ ቤት ከፍታ ሌላ ሰዎች ገብታ ቡዜ ቤቷ አትከፍትም። ኧረ አሁንማ ትከፍታለች እኮ እንዴ! አሁን እኮ መክፈት ጀመረች። እነዚህ ከመቼ ቀን ጀምሮ እንደሆነ ታውቂያለሽ መክፈት የጀመረችው? ቡዜና አውርቻት ከፈለግሽ እዚህ ድራማ ላይ አቀላቀልሻለሁ በሰላም ሀገርሽ ከገባሽ ብላኛለች እያለች በየቤቱ ታወራና አሁን የራሷ መክፈት ጀመረች። ስለዚህ እናንተ ሰላም ደግሞ እናንተ ችግራችሁ ምን እንደሆነ ታውቃላችሁ። አንድ ሰው እየተናገረው ንግግር ሴቭ ታደርጋላችሁ ጭንቅላታቸው ላይ ማለት ነው። እኔ ሴፍ አይደለም። እኔ ብዙም ግን እኔ እና እሷ በነገራችን ላይ ስንገባ አንድ ቀን ሰላም ሆነን አናውቅም። እንጫጫለን። ከዛ ሌላ ሰው ሲመጣ አሳልፈ ይሰጣል። ሰላም ልንገርሽ፣ ስደት ላይ ናቸው አይደል ያላችሁ። ከራሳቸው ይልቅ ከአንቺ የራስሽ ይልቅ ሰው ነው የምታምኚው። ኖ ራስሽ ሰው አምናለሁ በጣም ራስሽን ማመን አለብሽ። ልብሽ ነው ማመን ያለብሽ። አንቺ ለምሳሌ እነሱ እየሰሩ ያሉት ስራ ድራማ ነው ብለሽ እዚህ ጋር ደግሞ አንድ ነገር ደግሞ ላሳውቅሽ። ራስሽ ማመን አለማመን ስትይኝ በራሴ ጉዳይ ራሴ ነው ማምነው። የኔን ጉዳይ አንቺ ልታቂልኝ አትችይም። ግን የሆነ ሰው መጥቶ ይሄ ነው ብሎ ሲለኝ ላምኖ ይችላሉ። ለነው ስለማላቅ በቦታው ስላልነበርኩኝ ስላልሰማው ኖ አንቺ አሁን ለምሳሌ ራስሽ በራስሽ ድራማ ነው ብለሽ ራስን ካሻመንሹ በቃ ድራማ ነው። ትክክለኛ ላይፋቸው ነው ካለሽ ደግሞ ራስን ካሳመንሹ ላይፋቸው ነው በቃ አለቀ እንጂ ማንም ውርጋ ተነስቶ እንደዛ አለ ብለሽ ራስሽን ታዩ። እናንተ አብርሽ ደህና ነው ትጂ አብርሽ ደህና ነው አቢብቲ ምን ይሆናል? ስሙ እዚህ ጋር እናንተ ይሄ ድራማ ቢሆን ስታስቡት እራት ግብዣ ይሄ ቀለበት እና እንደ እስቲውት እናንተ ለድራማ ቢሆን እኮ የሆነ ትንሽ ለየት የሚል ነገር ይኖረዋል እኮ። ግን ኦብሴን ግን ባለፈው ልጅ ግን በጣም ነው ስሜ ሰላም ቆይ አሁን የአብርሽና የፍቅር ቪዲዮ ሪል ነው አለሽ አይደለ? የሆነ ቪዲዮ አይተሻል? ቲክቶክ ላይ እኮ ሼር ላድርግልሽ ላንቺ ማለት ነው። ዳኒና ሄርሜላ እየጨፈሩ የሰሩት ቪዲዮ አይተሻል? ኤአይ ነው እሱ ያስታውቃል። ይሄ ግን ኤአይ እንዳልሆነ በግልጽ ነው። እንዴ ፍቅር እንዴ አይደለም። ስሚ ኡቢዬ አላየውተይና የባለፈው ሄዳ ነው ወደ ስራው እንዴ እሷ ከዚህ ከሞይቷ ሳታነሳ ግልብጥ ነው የምታደርገው። ስለዚህ እያወራቸው እያሰባቸው ተቀመጡ። እሺ ኧረ እባክሽ እንደዚህ ማኮነ ሳልገለበጥ አልወጣም እንዴ በፍቃዴ መቼ አሁን ትከረብታለች አልኳቸው። ገና እኮ ነው አልተከረበትሽ። እናንተ እኔ ይሄ ድራማ ነው የሚባል ነገር እኔ መቼም አላምንም። እናንተ እኔ ይኸውልሽ አንድ ነገር ደግሞ እኔ ልንገርሽ፣ ድራማ ነው ብዬ የማሳምነው በአንድ ጎን ምን እንደሆነ ታውቂያለሽ? ሩታና አብርሃም እንደተለያዩ አብርሃምና ሄርሜላ አብረው እንደሚኖሩ ግን ለስራ ብለው እንደሚገናኙ ያዙኝ ልቀቁኝ የሚባባሉት ለስራ ነው እንጂ እውነተኛ ላይቫቸው አይደለም። ተመለስልኝ ገለመሌ ይሄ ሴት ሆኜ ሰላም ቆይ እኔ ሴት ሆኜ እኔ ራስን በሄርሜላ ቦታ ባደግ ይሄ ድራማ ነው ብዬ ጭንቅላቴ ያምናል? መቼም አያምንም። መቼም ምንም ነገር ቢፈጠር ላሰምነው አልችልም። ለምን ሴት ነኛ። ሴት ልጅ ሆኜ በዚህ ልክ ራስና ወርጄ ገንዘብ ባፍንጫ ይውጣ እንዴ? ሌላ ሀገር ራሰኝ ይዤ እጄ አልሰራም እንዴ? ምን ይሄ ነው እንደዚህ አንገቷ ስር እየሳማት ምናምን እንዴ ላይ ኧረ በፍጹም እራት ስጋብዘው እኔ እኮ ያ ቀን እኮ ለመሰረት ነግራታለሁ። ውሸት ነው ብላኝ ያረፈችው። ሰላም ብሎክ አድርጋትና አርፈሽ ተቀመጭ አለኝ እንዴ? እንደዛ ነው የሚሻለኝ። ጌታ እናቴ ትሙት እሷ ነች አሁን እያበጨጨችኝ ያለችው። ኦብሴ ነበረች ፈጣሪ ናት እንዴ? መስረት ደግሞ እዚህ ጋር ሰላም አንድ የሩታን ጸባይ ታውቂያለሽ? የሩታን ጸባይ ሁላችንም እናውቃለን። እሱ ሴት እንዲያረገ ዝም ትለዋለች። አንቺ የሩታን ጸባይ ስትይኝ የሩታ ቤተሰቦች እናቴ ትሙት ሩታን ብሎክ አድርገዋታል መሰለኝ ከህይወታቸው። አሁን ሰላማዊ ሆኖ ይኸውልሽ ደማቸው ወደ ስራቸው ተመለሰ። ሲጀመር አብርሃም የራሱ ቤት ስለሆነ አምኖ እኮ ነው እንደዛ በራሱ ቤት ነው ብሎ ሶፋ ላይ ላጥ ብሎ ተኝተው እነሱ ቤቱን ለቀው የወጡት። ምድር ጭንቅና ፕላስቲክ አይደለም እንዴ? አንድ ሐሙስ ቀራት ያልኳት ሴትዮ ራሱ ሁሉ ነፍስ ዘራች። አንቺ አሁን ሰላም ማለት ነው። እቺ ማነች ሴትዮ ካልቦለክሻት ማለት ነው ጭንቅላትሽ ይላል። እኔ ያለሁበት ደግሞ ከኛ ጋር መተህ ዛሬ ይሄ ስንት ሰው አለ? 38 ሰው አለ። ሁለተኛ የሶስት ስም ከጠረሽው እኔ ራሴ ነው የምቦልክሽ። ጀመረው ለምን እንደኛ እኮ ኦዲየንስ ናት።
አልፈልግም። እኔ ይሄ አቋም የሌለው ኦዲየንስ እኔ አልፈልግም። ደግሞ ወሬ ብቻ እሱ አቋም አላት። አቋማ ምንድን ነው? የሩታ ደጋፊ ናት። እኔማ አንዳንድ ኦዲየንስን እኮ ጠየቅኩኝ። የሩታ ምን እንዳሉኝ ልንገርሽ። ኦብሴ ከመነገራችን ላይ በየቤቱ እያጨበጨበች እሷ የሩታ ደጋፊ ናት። ልንገርሽማ አንዳንድ ኦዲየንሶችን ቤቱን እኮ ጥሎ ነው የወጣው እሱ። በቃ አልፈልግም ብሎ እዚህ ጋር አንድ ነገር ልነግርሽ እኮ ነው። እሱን ታይልኝና ብዙ ትልልቅ ሰዎች ነው እሷን የሚከታተሏት። አንድ ደግሞ ትልቅ ሴትዮ አሉ፣ በጣም ትልቅ ሴትዮ እማማ ነው ተባለማ አላውቅም። ብቻ እኔ ግን ልጠይቃቸው አያት ያትወኝ ምን አገባኝ። ቆይ ልነግርሽ እኮ ነው ለምን እንደሚደግፋት አብዛኞቹ። እናንተ ሩታ የምታደርገው ነገር አይታያችሁም ወይ? ልክ ሩታ የምትለቀቀን አይናችሁ ሻሽ፣ ጆሮአችሁን ጥጥ ትደፍናላችሁ። እንደዛ ነው እንጂ እኛ ያየነውን ነው የምንፈርደው አልናቸው። የዚህ ደግሞ የሩታ የአብርሃም አክስት እህት ቤት የተለቀቀው ቪዲዮ አየሽው? ይሄ እንትን እያሳየች ኤልዱ ቤት እርጉዝ ነኝ እንደማለት ነው። የዛሬ ቪዲዮ አይደለም እሱ ደግሞ እያሳየች የለቀቀችው አይ ዶንት ኬር አይደለም ሩታ ቆንጆ እኮ ነው። አስጨርሱኛ እንዴ? ከዛ ላይ አዎ እናውቃለን ስህተቷን እና ታዲያ ስህተት እንደሆነ እያወቃችሁ ለምን ትደግፋችኋል? እንላለው ትበለው ትሂድበት። ባሏን ከመለሰች እኛም ነገ ፍትህ እንወጣለን ባላችንም ብለን አሉኝ አብዛኞቹ። እሺ ስሚኝ፣ ባልሽ አድንቄያቸዋለሁ። ቆይ ልንገርሽ ሰላም፣ አንቺ ከነሱ ጋር ስለምትከራከሪ እኮ ነው እንደዚህ ለማሳመን እየሞከሩ ያሉ። ግን ምንድነው ለምሳሌ አንቺ ባልሽ አልፈልግሽም ብሎ ከሄደ ያ ሰውዬው በግዴታ አምጥተሽ ከአንቺ ጋር ማስተኛት ትችያለሽ። ነገ ጠዋት ተነስተሽ ያ ሰው አታገኝም። ለምን እኮ እነሱም እንደሱ ነው። በቃ በጉልበት ታስገባቸው፣ እኛም ነገ ባላችንም በጉልበት እናስገባዋለን ነው። ቢያስገቡ እኮ ለራሳቸው ነው ውርደት። ለምን አሁን ዛሬ እኔ አስገድጄ ያገባሁት ባል ነገ ላይ ጥሎ ይሄዳል። ማፊ ፋይዳ ጥሎኝ ነው የሚሄደው። እሺ ዛሬ እኮ ይኸውልሽ ኤልዱ ምን እንዳለች አሁን ኦብሴ እንትን ያለችሽን ልደንግምልሽ። እርግዝና እንዴት ነው ብላ ስትጠይቃት እሷ አላረገዘችም እንዴ ልጅቷን ስትወልዳት? ይሄ እኮ መጠየቋ ልክ እኮ ናት። ለምሳሌ ሁሉም ሰው እኮ አንድ አይደለም። አንዳንድ ሰው ለምሳሌ ሩታ ስትጨነቅ አላየናትም። ኤቭሪ ዴይ ጠዋትና ማታ ቪዲዮ ላይ ናት፣ ጠዋትና ማታ። ስለዚህ እሷ ስቃይ ያላየችን በልጇ። ሌሎቹ ቤት ውስጥ ተቀምጠው ወየ ሽታ ወየ ምግብ ወየ ስራ ነው። ሩታ ግን የያዘችው ምንድን ነው? የአይጥና የደመት ጨዋታ ነው። ስለዚህ እርግዝና ነው ያው እንደዛ ነው። ለምሳሌ እኛ እንደዚህ ለምሳሌ ብዙ አይደለም። አሁን እኛ ሩታ ታርግዝም ትውለድም አናውቅም። ልጁ አብርሃም አይደለም። ኤልዱ አሁን ምን እንደሆነ ታውቂያለሽ እያትላ አሁን የሰጠችን አመለካከት እንዴት ነው ስለ እርግዝና ነው ምናምን ብላ ስትጠይቃት አንዳንድ ሰው አይረዳሽም። በእርግዝና ብዙ ነገር ማየት የማትፈልጊያቸው ነገሮች ይኖራሉ። ሳትፈልጊ የሆነ ነገር ሰው ብላ እንዴት ነው በሰዓቱ ያን ያደረጋችም ልጁ ገዝታ ነው ያመጣችው። ቆይ ስትናገር እንደዛ አልነበረም? ቆይ እንተና እኛ ደግሞ ስራአት ነው ፈቲያ እንደዛ ነበር ስትናገር የነበረው ደመቆ ትናንትና አብርሽ ስላለ ኤልዱ ቪዲዮ አይተናል። ዛሬ አላየንም። እግዚአብሔር ይመስገን። እኔም አርፌ ነው ያየሁት። እግዚአብሔር ይመስገን። ይሄ ቪዲዮ ማለት ነው ትናንትና ሁለቱም የተቀረጸው ትናንትና ነው። እዛ ጠዋት አብርሽና እህቴን አገኘዋለች። የ5 ቀን ቪዲዮ ነው። የ6 ቀን ቪዲዮ ነው እኮ ቢሆንም የተቀረጸው በአንድ ቀን ነው። አዎ በሰዓት ደቂቃ ልዩነት ነው የተቀረጸው። አዎ እሷም እንደዛ ስትናገር ሰምቻታለሁ። ጠዋት እና አብርሽን አግኝቻቸዋለሁ። አሁን ደግሞ የማ ቤት ነው? ጠዋት አይደለም ሲጀመር ከሰዓት ሚሳ ሰዓት ነው። ሚሳ እንትን ካሉ እንደዛ አላለች። እንዴት እንዳስጠናደደች ያናዳኛለች። ሩታ ትላለች። እናንተ ምንድነው አትመልሱም? እንደ ሰው እየጻፋት ስላልተመቸኝ እኮ ነው ለማውራት። አዲስ ነገር የለም። ቆይ ስልክ ላምጣ። አዲስ ነገር የለም። አንዴ ላምጣ እስኪ። ሙሉ ተገናኝተሻል? እናጃም ማርያም ሰው ነው ስለነበረ ነው ስራ ቦታ። እሺ ምን ልታዘዝ መጣም